ኢትዮጵያ ሀገር ሰላም ነው ብዬ ባለሁበት በሰላም ከላይብረሪ ወደ ቤት ስትሄድ አፈጥፍጣት ይኸው አሁን በሞትና በህይወት መካከል ነች። እንደምን አለ? ሰላም ነው? ደህና እግዚአብሔር ይመስገን። ልጅ ምን ሆናብህ ነው? ልጅ የዛሬ 1 ወር ከ15 ቀን ከላይብረሪ 1 ሰዓት ወደ ቤት ስትሄድ ዘራፊዎች እዚህ ታቦር የሚባል አካባቢ ተራራው አቅጣጫ ከላይኛው አስፋልት ቢያንስ 4 ሜትር የሚሆን ከዛኛው አስፋልት ሞባይሏን ቀምቶ የታችኛው አስፋልት በጭንቅላቷ ነው ያፈጠፈጧትና 2 ጊዜ ጭንቅላቷ ኦፕሬሽን ሆኖ አሁን እንደምታዩት በሞትና በህይወት መካከል ነች። እቺው ዲግሪ ያላት ኢንጂነሪንግ ዲግሪ ያላት ሲኦሲ ሁሉን አልፋለች። ማስተርስ 900 ተማሪ አዋሳ ዩኒቨርሲቲ ሲወዳደር ጠቅላላ ሕክምና ከ900 ተማሪ ተወዳድራ 20 ተማሪ ሲያልፍ አንዷ ሆና ያለፈች ልጅ። እንግዲህ ሌላው ቀርቶ እንኳን ሳጥን መገልጬ እንኳን ይዤ የሚሄድበት ትራንስፖርት እንኳን ብትሞቱ እንኳን ይዤ የሚሄድበት እንኳን የለኝም። ሌላው ቀርቶ ሕክምናው ይቅርና ብትሞት እንኳን በምን ይዤ አገሬ እንደሚገባ ምንም የለኝም። ይሄው ራቁቴን ይሄው እንደዚሁ ነኝ። እኔ 2000 ብር ደሞዝተኛ ነኝ። ጡረታ ወታደር ነኝ። እንግዲህ እዛ ሐይቅ ውስጥ ገብቼ እገላገላለሁ ብዬ ነበር። ይህን መጨረሻውን ከማየት በፊት እኔ ቢሞት ይሻላል ብዬ ነበር። ሰዎች ናቸው መለሱ። እንግዲህ እቺ መሰለች 25 ሙሉ አመት ልጄን በወታደር እንትን አሳድጌ አስተምሬ እዚህ አድርሼ አሁን ለተሻለ ነገር እንግዲህ ዶክተር ይሆናል። ሰላም ቤተሰብ፣ እንግዲህ እንደሰማችሁት ነው። እውነት ነው የምላችሁ። በጣም በተለይ ልጆች ያሏችሁ በደንብ አድርጋችሁ ትረዱታላችሁ፣ ታውቁታላችሁ። በዚህ ኑሮ ውድነት የ2000 ብር ጡረተኛ ሆኖ በዛ ላይ ደግሞ ተመልከቱ የልጅቷን ታታሪነትና ጉዝና። አሁን ግን የት ደን ነው የምንጮኸው? ግን እንደዚህ አይነት ነገር እኔ ግን አሁን የመንጌ ዘመን እየናፈቀኝ ነው ቤተሰብ። ቆይ እኛ ምንድን ነው የምናደርገው? ቆይ አሁን እንደዚህ አይነት ነገር ሰላም ሌባን ለምንድን ነው ሌባ? ቆይ ሌባ ለምንድን ነው የማይገደለው የማይመተው? ለምንድን ነው የማይቀጣው? ፐኒሽ ለምንድን ነው የማይኖረው? ከኛ ሀገር ላይ ግን ሁሌ እየተለቀሰ ገንዘብ እየተሰበሰበለት ለምንድን ነው እንደዚህ የሚኖረው? እኔ እኮ እስኪ ወላጁ ናችሁ አስቡት እስኪ ልጁን 20 ዓመት ሙሉ ሲጠባበቅ በ20 ወይም ደግሞ በ2000 ብር አስባችሁታል? ልጁን አውጥቶ መጨረሻ ላይ ተወዳድራ እንደዛ አንደኛ ከ20 ተማሪዎች ውስጥ አንደኛ ሆነ አልፋለት ሊበላ ሲል ልጁን እንደገና ሞባይሏን ቀምተው እንደገና ገደል ላይ ከስከሰው ጥለው። ምን አይነት ህሊና ነው እናንተ? ምን አይነት ሰውነት ነው? ቆይ ይሄ ነገር ግን ኢትዮጵያ ውስጥ ነው ያለ ነው? እኔ እኮ አንዳንዴ እየጨነቀኝ የሚወራው ነው። በዛ ላይ አንድ ነገር ልነግራችሁ የምችለው የእውነት ነው የምላችሁ፣ አንዳንዴ ሰፈር የሚያስብለው የሰፈሩ ሰው ነው። አሁንም ኢትዮጵያ የሚያስብላት ኢትዮጵያውያን የሆኑ ሰዎች ሲኖሩ ነው። እያንዳንዳችን የህግ ባለሙያ፣ እያንዳንዱ ሰው ፖሊስ፣ እያንዳንዱ ግለሰብ ሲቪል ሰርቫንት ሁሉ የራሱን ስራ መወጣት አለበት። የእውነት ነው የምላችሁ። እስከ መቼ ነው? ታስታውሳላችሁ የሆነ ጊዜ እንደዚህ አይነት ነገር ተከስቶ ጉሮሮውን እንደዚህ በቢላ ነገር ወግተው ልጁን ቀደው ሲነጋገር የነበረው በቱቦ ነው። ታስታውሳላችሁ? ያም ሁሉ በስንት መከራ ልጁ እንግዲህ ይዳን አላውቅም። ኢትዮጵያን በአብዛኛው ርብርብ አድርጎ ነበር የተወሰነው። አሁንም ደግሞ እንደዚህ አይነት ነገር ተከሰተ። ይህ ሰውዬ አረ ልጅ ያለ እስኪ በእውነት ነው የምላችሁ። እኔ እኮ በጣም የሚገርም ነው አንዳንዴ። ቅድም ያልኳችሁ ለዛ ነው መንጌ ጊዜ ናፈቀኝ ያልኳችሁ ለዛ ነው። ሌባ የሰረቀውን ይዞ በአደባባይ ስሙ እየተነገረለት መገደል መቻል ነበረበት። የሰረቀ ሁሉ በአደባባይ ተይዞ መገደል አለበት። የእውነት ነው። ይሄ ነገር ካልመጣ እኔ አሁን ይሄን ነገር በእውነት ነው የምላችሁ፣ ምናልባትም ላይ ያላችሁ የህግ ባለሙያዎች፣ ጠበቃዎች ምናምን ወይም ደግሞ መንግስትም ራሱ መስማት ካለበት በእውነት ነው የምላችሁ፣ ይሄ ነገር ጠፍቶት አይደለም። ግን እስከ መቼ ድረስ ይሄ ነገር ይቀጥላል እንዴ? እንደዚህ እየተባለ እስከ መቼ? ለሰረቀ በአደባባይ መገደል አለበት። በእርግጠኝነት ነው የምላችሁ ይሄ ነገር እስከ መቼም ሊቆም አልቻለም። እንደገና ደግሞ መጥፎ ነገር ለሰሩት እኔ ይቅርታ አድርጉልኝ፣
እኔ ሆኜ ከተገኘው መሆን አለበት፣ በቃ መሆን አለበት። ሌሎች ግን መንጻት አለባቸው። በቃ ሌሎቹ በሰላም መተኛት አለባቸው፣ በሰላም መሄድ አለባቸው፣ በሰላም መስራት አለባቸው። እንዴ እስከ መቼ ነው ይሄ ነገር የሚቀጥለው? እንዴትስ ይሆናል? እንደዚህ ህሌናውን ሽጦ የሚኖር ህብረተሰብ ይኖርልኛል ለታስባለህ? ነገ አንተ ጋር ይኖራል ለታስባለህ? ምናልባት እዛ ላይ ያለሳችሁ ሰዎች ካላችሁ ደግሞ የምታለዛልዙ የህግ ባለሙያዎች ካላችሁ እናንተም ነገ እንደሚደፋችሁ እርግጠኛው ነው ማለት ነው። የሆነች ክፍተት ያገኝ እንጂ እናንተ ይሄን ህግ አሁንም ነገ ይህ ሰውዬ ተይዞ ይታሰራል አይደለ? የምታስፈቱት ከሆነ ራስህን ይመታል፣ ራስሽን ይመታሻል። በቃ ይሄ ምራቅ አይደርቅም። በቃ ይሄ ሰውዬ የእጁን ካላገኘ እኔ እንጃ